ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰረው ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን ውድ እግዚአብሔር ቤተሰቦች እንደምን አላችሁ እንደምን ቆያችሁ? እግዚአብሔር ይመስገን እኛ ደህና ነን። በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን እያልን ይህ በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል የተዘጋጀ ዘውትር ሐሙስ ምሽት 3 ሰዓት ተኩል ጀምሮ ወደ እናንተ የሚደርሰው ሳምንታዊ የሆትእ መርሃ ግብራችን ላይ ነው የምትገኙት። እስከ መርሃ ግብራችን ፍጻሜ ድረስ የአብሮት ቆይታችሁ አይለይ ለማለት እንወዳለን። በዛሬው በሆትእ መርሃ ግብራችን ያዘጋጀንላችሁ ወደ እናንተ የምናደርሰው በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል የዋናው ማዕከል ኪነ ጥበብ ክፍል ዝምታ የተሰኘ ልዩ የኪነ ጥበብ መርሃ ግብር አዘጋጅቷል። በዛ መርሃ ግብር ላይ የቀረቡትን የተለያዩ የኪነ ጥበብ ስራዎችን ወደ እናንተ እናደርሳለን። ከነሱ ጋርም ቆይታ አድርገናል። እስከ መርሃ ግብራችን ፍጻሜ ድረስ የአብሮት ቆይታችሁ አይለይ ለማለት እንወዳለን። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት እንደምን ዋላችሁ? እግዚአብሔር ይመስገን አሜን። እንግዲህ ከምሕረቱ ብዛት ሳይገባን እዚህ እንድንቆም የረዳን እግዚአብሔር ይመስገን። ሁለት ግጥም አቀርባለሁ። የመጀመሪያው አምላክን እንደ ሰው። እንዴት ያለ ታምር ነው! እንደምን ያለ ድንቅ! እንደምን ያለ ብርቅ! አምላክን እንደ ሰው ልጄ ብሎ መጥራት፣ ለዓለም መጋቢ ሚሆን ምግብ መስራት። አንቺ ልዩ እመቤት ተደንቀንብሻል፣ ወልድን ልክ እንደ አብ ልጄ እያልሽ ጠርተሻል። ጌታችን ስንለው አገልጋይሽ ሆነ፣ ቃልሽን ጠበቀ። አባታችን ያልነው ላንቺ ግን ልጅ ሆነ፣ ሁሉን እያወቀ። የዓለም ጠባቂ ባንቺ ተጠበቀ፣ ባንቺ ተደበቀ። ምግብ የፈጠረ የፍጥረት መጋቢ ከጡቶችሽ ጠባ። ህላዌን በጀርባው ያዘለ ኤልሻዳይ ተኛ ባንቺ ጀርባ። ከዓለም የቀደመ የጊዜ ባለቤት በእግሮችሽ ተመራ። የቋንቋ ባለቤት በኮልታፋ አንደበት ካንቺ ጋር አወራ። እንዴት ያልታመር ነው! እንደምን ያለ ድንቅ! እንደምን ያለ ብርቅ! ከአዳም ጀምሮ ፍጥረቱ በሞላ አባቴ ያለ እንጂ የልቡን ያወራው። ከአዳም ጀምሮ ፍጥረቱ በሞላ አባቴ ያለ እንጂ የልቡን ያወራው። ካንቺና ከአብ በስተቀር ልጄ ብሎ ማን ጠራው? ሁለተኛው ራስን ፍለጋ። አንቺ ገራህት ነሽ፣ አንቺ ለም እርሻ ነሽ፣ ስንዴ የሚበቅልብሽ እንዳሻው ከፍሬሽ በልቶ ትውልድ የሚጠግብብሽ። ለሰው ሁሉ የሚበጅ ለሕይወት የሚያበጅ ለተራበ ጥጋብ፣ ለታመመ ስራይ፣ ለተከፋ ተስፋ፣ ለጨለመበት ራይ፣ ለቸገረው መቁነን፣ ለበረደው መነን፣ ለተጠላ መውደድ፣ ለደከመው እረፍት፣ ለጨነቀው ብርሃን፣ ለሚፈራ ብርታት የሚሰጠን ፍሬ የምታፈሪ እርሻ። በእውነት እንዲያ ነበርሽ በፍሬሽ የምታክሚ የስንኩል ሕይወት ወጌሻ። ታዲያ እኔ ከየት በቀልኩ? አረም ሁኜ ያልተነቀልኩ የስንዴ እርሻ እንክርዳድ ነኝ። ምንም ገጼ ቢመሳሰል የሚበላ ፍሬም የለኝ። ሳውቅሽ ውብ እርሻ ነሽ በአይነት የምታፈሪ፣ በውበትሽ ኃያል ግርማ አልፎ ያጅ የምትጠሪ፣ ለዓይን ያማረ ውብ የሆነን ሁሉ የምታስጠረጥሪ። ፍሬሽ የማይከስም ክረምት ሆነ በጋ፣ የሰለሞን ድንኳን ደጅሽ ማይዘጋ፣ ለእግዚአብሔር እንግዳ ያማረ መሶብሽ ሰርክ የተዘረጋ። የማዕድሽ ማማር የታረደው ጠቦት ዕለት ዕለት አዲስ፣ ጊዜ የማያጠፋው ዘመን ማያጎላው፣ ውሃሽ ጥም የሚቆርጥ ለሰርገኛ የሚሆን 1000 ዘመን የሞላው። በአፍላግሽ እጁን ታጥቦ ፈውስ እንጀራሽን ተርቦ፣ ልብላ ብሎ ለሚመጣ ጠቦትሽን አርደሽ ሥጋ ምትመግቢ፣ የታመመን ሁሉ ከሞት ምትመልሺ፣ ወደ ሕይወት ምታቀርቢ። ሳውቅሽ ሁሌ እንዲያነሽ ማብላት ማትሰለቺ፣ የጥጋብ ሀገር ነሽ ለሩቅ ተጓዥ ሁሉ ስንቅ የምትሰጪ። ታዲያ እኔ እየራበኝ የማልበላ እየጠማኝ የማልጠጣ፣ በውሃሽ እጄን ታጥቤ ወደ ደጅሽ የማልመጣ፣ እያወቅኩት ማዕድሽን እያመንኩ ጣዕሙን፣ ጉሮሮዬ ደርቆ የመረጥኩኝ ጥሙን፣ እርቦኝ ሳለ የባዶ ሆዴ ጩኸቱን ጎረቤትም እየሰማው፣ ምን ሆኜ ነው እጄን ታጥቤ ለመቅረብ ለመመገብ የማቅማማው እላለሁ። ይህን እያሰብኩኝ በሚያስነባው እስቃለሁ። ያንቺን ምግብ ጠኔ በቤቴ ጥጋብ ልሞላ ልፋ ሲለኝ እደክማለሁ። ገበሬሽ ብርቱ ነው
መበርታት የማይታክተው ወፍ እርሻውን ማይደፍርበት በጎቹን ለተኩላ ማይተው በነግህ በሌት በየዕለት ተንከባክቦ በየሰዓታቱ የሕይወት ውሃ መግቦ ሰርክ ለፍሬ የሚሆን ደመና ዝናብ አዝንቦ ከሞላለት ማሳው ያማረውን ቅጠል ለበጎቹ አቅርቦ ከእርሻው አይኑ ላፍታ ለአንድም ማይከላ አንድም ፍሬ ማትወድቅበት አንድም ግልገል ማያስበላ ገበሬሽ ብርቱ ነው። ታዲያ እኔ ፍሬ አልባ የስንዴ አረም ወፍ የረሳኝ የጠገብኩኝ ራብተኛ የበላሁት የሚያከሳኝ ለባዶነቴ ምስክር ለእንክርዳድነቴ ወፍ የማይጠጋኝ በፍሬ አልባነቴ ማዕዷን ላልበላው ለስስ ሰውነቴ ተኩላም የማይበላኝ ባለማስጎምጀቴ እግዚአብሔር ይመስገን። እንግዲህ የዝምታ መርሃ ግብር እንግዲህ ከብዙ ምናልባት 1 ዓመት ነው 2 ዓመት በኋላ ነው ተቋርጦ የነበረውን ያስቀጠል ነው። እንግዲህ ከዚህ በፊት የተለያዩ አይነት ርዕሶች አሁን ለምሳሌ ቅድሚያ የራሔል እምቢያ የሚል ርዕስ የነበረው ነበረን። ከዛ በፊትም ሃይማኖት፣ ሀገር፣ ታሪክ የሚል ነበረን። አሁን ደግሞ ዝምታ በሚል ነው ያዘጋጀ ነው። እንግዲህ ከጥቂት ጊዜያት ማቋረጥ በኋላ ነው የጀመርነው። እንግዲህ የነበረው ዝግጅት ምናልባት የኪነ ጥበብ ክፍል እንደው በቤተ ክርስቲያን ደረጃ በደንብ በሚገባው መረዳት ደረጃ ሁላችንም ተረድተን እየሰራንበት አይደለም። የኪነ ጥበብን አገልግሎት በኪነ ጥበብ ዘርፍ እንዴት ቤተ ክርስቲያንን ምን ያህል ማገልገል እንደምንችል የመረዳቱ ነገር ብዙዎቻችን ላይ ትንሽ ይጎላልና ከዛ አኳያ ትንሽ አድካሚነት ይኖረዋል እንጂ ኪነ ጥበብ እንዳለ እንደው ከሰዓታቱ ከማህሌቱ ከቅዳሴው አንስቶ ያለውን ድራማቲክ ነው ያለውን ነገር እንዳለ ቅዱስ ያሬድ የኪነ ጥበብ ሰዎች ናቸው። አባ ዘጊዮርጊስ ካስጫ የኪነ ጥበብ ሰዎች ናቸው። ቅዱስ ዮሐንስ አፈወርቅ የግሪክን የጥበብ ፍልስፍና ሽሮ በቤተ ክርስቲያን ለመተካት ሲል የጌታችን ኢየሱስ ክርስቶስን ስቅለት ሳይቀር በድራማ መልክ በቲያትር መልክ ያስተማረ አባት ነው። ስለዚህ ኪነ ጥበብ በጣም መሰራት እንደሚገባው ያቀደሙ ቅዱሳን አባቶቻችን በደንብ የሰሩበት ነውና እኛም እንደዚህ ትኩረት ሰጥተን ልንሰራበት ይገባልና እርግጥ ነው ማህበራችን ማህበረ ቅዱሳን በዚህ ጉዳይ ላይ የስትራቴጂክ እቅድ አካሉ አድርገው በማዕከል ደረጃ ቦታ ሰጥቶት ለአገልግሎት እንዲበቃ ብዙ ጥረት ይደረጋል። ግን ያው እኛ በሚገባን ደረጃ እኛ ያለን አገልጋዮች ስለማንረዳውና በደንብም ያገለገልንበት ስላልሆነ ትርፋማ አልሆንም። እንደ ማህበሩ እንደሌላው እንኳን ትንሽ ደህና ነገር ልናይ እንችላለን። ስለዚህ ያለው ነገር የሀገራዊም ሁኔታ በቂም የሆነ የማስታወቂያ ጊዜ አልነበረንም። እንግዲህ ትራንስፖርቱ ምኑም ያሉት ሁኔታዎችና አንዳንድ መርሃ ግብር መደራረቦችም ትንሽ ፈተናዎች ነበሩ። ከሞላ ጎደል ግን እግዚአብሔር ይመስገን ጥሩ ነበረ። እንግዲህ ባሰብነው ደረጃ ባይሆንም መልካም የሆነ መርሃ ግብር አከናውነናል። አይተንን ወዳት ዘንድ ደምግባት የላትም እርሱ አይተንን ወዳት ዘንድ ደምግባት የላትም ደምግባት መከራና ሐዘን ከእርሷ አልተለዩአትም። መልኳ እንደ ኢየሱስ ነው ሺህ ነው ግርፋቷ በደሟ ነጠብጣብ ነትቧል ቀነቷ። አንድ ልጇን ድራ አንድ ልጇን ስትሸኝ ደስተኛይቱ ሐዘንተኛይዋ እንግዲህ ማትስ አንድ አይኗ ያለቅሳል አንዱ ሳቅ ከጅሏል። በእምነት ከሆነ በእንባ ባህር ላይ ደስታ ይራመዳል። ተራመደች በደሟ ላይ ተሳፈረች በእንባዋ ላይ ገረመኝ የህልሟ ጉልበት ተንጠራራው ካሻገራት ተስፋ ከልቧ ተያዩ። ልቧ ትንሣኤ ነው ልቧ ጎልጎታ ጠዋት ደስታ ቢሆን ጠዋት ደስታ ነው ሐዘን ቢሆን ማታ። ተፈጥራ ለታምር ሰው ምናት ክርስቶስ የፍቅሯ መዓዛ ያውዳል ከናርዶስ። ፍቅሯ እንደ ዘይት ነው ያክማታል ነፍሴን በመውደዷ ዜማ አነስኩት መቅደሴ። እናት ገበታ ናት እናት ንጹሕ መና በላን ከቁርባኑ ቀመስን ከወይኗ ማሳረጊያ ጠብል ፈሰሰ ካሏ። ደመና አልባ ዝናብ በዝናብ ላይ ፀሐይ ታሳልፊያለሽ ሁሉን እንደ ሰማይ። ብቻ ግን ምስጢረ ሙዳይ ናት አንመረምራትም እንዲያ ናት አንልም እንዲህም አንላትም። አይተን ወዳት ዘንድ ልክ እንደ ኢየሱስ ደምግባት የላትም ደምግባት መከራና ሐዘን ከእርሷ
ሁለተኛው የባቢሎን አጸድ መውደቅ የሮማንን ልብ አቆሰለ። በአርጤምስ መቅደስ መፍረስ ግሪክ እምነቷ ታጎለ። ወርቅ አካላቸው ቀለጠ የአማሌቅ ስሪት ጣዖታት ተረት ሆነው አለፉ የፊንቃውያን አማልክት። ኦ አልፋና ኦሜጋ የፀሐይ አምላክ አንተነህ አብርሃምን የቀደስከው ወደ ከነአን የመራህ ለሙሴ ሕግን ብትሰጥ እስራኤል አንተን አወቀ በምሕረትህ አነሳኸው ሲል ኦ አልፋና ኦሜጋ ምድርን ውሃ ላይ አጸና ሰማይን እያለ ምሰሶ በታላቅ ጥበብ ዘረጋ። ኦ አልፋና ኦሜጋ ዓለምን በመሃል እጅህ ወስነ ስለጨበጥካት ገረመን በእርሷ ልታድር ማርያምን ስለመረጥካት። ኦ አልፋና ኦሜጋ የማዳን ሥራ በእውነት በዓይናችን ከማናያቸው ከንፋስና ከነብስም እጅጉን በጣም ይረቃል። ሰውን እንዴት ብትወደው ፍቅርህ እስከዚህ ይደንቃል። ጌታ ሆይ እኛስ ብንሆን እንደ ቶማስ ምልክት ብንጠይቅ የእጅን ላይ ትኩስ ቁስል እንምጣ ታሳየናለን። አንተንስ መከተል መርጠን እርጥብ መስቀል ብንሸከም መንገድ የትም እንዳይወስደን ወደ አንተ ትመራናለን። ወይም ደግሞ እንደ ማርያም መግደላዊት የሽቱ ክዳኑን ሰብረን እግርህን ማጠብ ብንወድ የልብን ኃጢአት የሚያጠብ ዘለላ እንባ ብናወርድ ጌታ ሆይ ትምረናለህ፣ ልታድነን ትወዳለህ። ጌታ ሆይ የማርያምን ትሕትና የዮሐንስን ጽኑ ፍቅር አስተምረን በጥቂቱ። በምድረ በዳ መካከል እንደ በቀለ አበባ ሰውማ ከንቱ ፍጥረት ነው አንተ ከሌለህ ሕይወት። አስተምረን ወልደ ማርያም ውሃ ሰጥተህ አለምልመን ከሲና ተራራ በላይ እንደነበረች ሐመልማል በእሳት ነበልባል ጠረን ሳንቃጠል ሳንቀጠፍ እንደ ጽጌ አለምልመን። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። የኪነ ጥበብ መርሃ ግብራችን ርዕስ ያው ዝምታ በሚል ነው ርዕስ ሰጥተነው የጀመርነው። እንግዲህ ዝምታ ብዙ መልእክቶች አሉት። እንግዲህ አባቶቻችን በተለያየ ጊዜ ዝምታን በጣም ያወድሱበት ጊዜ አለ። ዝምታን ደግሞ መሆን የሌለበትንም ሰዓት ደግሞ የነገሩን ሰዓት ደግሞ ብዙ ጊዜያት አሉ። ለምሳሌ እነ ቅዱስ ዮሐንስ አፈወርቅ እና አባ እንጦንስ እነ ቅዱስ ኤፍሬምም ሌሎችንም ብናያቸው በብሂለ አበው ላይ ዝም እንግዲህ ስለ እግዚአብሔር ስትል ያው ዝም ማለት እየቻልክ ወይ ደግሞ መናገር እያለብህ ዝም ካልክ ኃጢአት ነው። ዝም ማለት እያለብህም ከተናገርክ እሱም ትዕቢትና ኃጢአት ይሆንብሃል፣ ትምክህት ይሆንብሃል ያሉትም አሉና አንዳንዴ ዝምታ በሁሉ መንገድ ነው የሚታየው እና እንግዲህ በወቅቱ በአሁኑ ሰዓት እንግዲህ ያው ቤተክርስቲያን የተለያዩ ፈተናዎች አሉባት። ያው የምእመናን እንግዲህ ተስፋ የመቁረጥ ዝምታም ሊሆን ይችላል። እንግዲህ በደንብም ምህላም ያለ መቆም በደንብም ወደ እግዚአብሔርም ያለ መጮህ ችግር አለ። ዝምታችን በጣም በዝቷል። በተለያየ መንገድ ምእመናን በተለያየ ቦታ ይገደላሉ። በተለያየ ቦታ ፈተናዎች ይገጥሙናል። እንግዲህ ከእረኞች አንስቶ ከአበው ከትልልቅ ቦታ አባቶች አንስቶ እስከ ድረስ የተለያዩ አይነት ዝምታ ልማድ ሆኗል። እንግዲህ መናገር እያለብን አለመናገር በራሱ ኃጢአት ነው ብሎ አበው ነግረውናል። ይሄንንም እንግዲህ በመርሃ ግብሩ ላይ እንግዲህ በግጥሙም በወንጌሉ ትምህርቱ ላይም ተጠቅሷል። ዝምታ አስፈላጊ የሆነበት ሰዓትና ዝምታ ደግሞ ችግርና ኃጢአት የሚሆንበትን ነገር በደንብ ተገልጿል። ስለዚህ ይሄንን ለማስታወስ ነው እንግዲህ አንዳንድ ዝምታዎች እንግዲህ በደንብ የሚጮሁ አይነት ዝምታዎች አሉ። ለምሳሌ ያቺ ዘማዊቷ ሴት ወደ ጌታችን ኢየሱስ ክርስቶስ አቀረቧትና ጌታ ኢየሱስ ክርስቶስ ዝም ነው ያለው። ነገር ግን ወደ ምድር ዝቅ ብሎ በሁሉም ልብ ላይ ጻፈባቸው አይደለ? ከእናንተ ውስጥ ኃጢአት የሌለበት ሰው ቢኖር ይውገራት አለ። ሁሉም ትተው ሄዱ። ያ ዝምታ ብዙ የሚናገር ብዙ የሚለውጥ ዝምታ ነው። እግዚአብሔር አሁን ለምን ዝም አለንም እንላለን። ግን ዝም ባለበት መንገድ ያ ዝምታ ኃይል ያለው ዝምታ ይሆናል። አንዳንዴም ደግሞ እኛ መናገር እያለብን በተለያየ ምክንያት አፍረን ፈርተን ደግሞ ዝም እያልንም ከሆነ እሱም ኃጢአት ይሆንብናልና እሱን ለመዘከር ነው እንዳጠቃላይ
የህዝቡን፣ የቤተ ክርስቲያንን፣ የእግዚአብሔርን ዝምታ ለመግለጽ ነው ኪነ ጥበብ ምሽቱ በዚህ ርዕስ የተዘጋጀው። እግዚአብሔር ይመስገን ከሞላ ጎደል እንግዲህ ያው ባለው ደረጃ ባለን አቅም ተዘጋጅቷል። መርሃ ግብሩ ዓላማውን በተወሰነ ደረጃ አሳክቷል። እንግዲህ ከዚህ በላይ ደግሞ አስፍተን ለመቀጠል ደግሞ ለሚቀጥሉት ጊዜያት ደግሞ ስለምንቀጥል ያኔ ደግሞ እናካክሳለን። ግን ለአሁኑ እግዚአብሔር ይመስገን መልካም ነበር። እሺ በመጀመሪያ እኔም እንደ አንድ የቤተ ክርስቲያን ልጅነቴ እዚህ ጉባኤ ላይ ተገኝቼ ስራዬን እንዳቀርብ ደግሞ በእግዚአብሔር ፍቅር ስለጋበዛችሁኝ እጅግ አድርጌ አመሰግናለሁኝ። መንበረ ማርያም ኃይሉ እባላለሁ። እኔ ብዙ ጊዜ ስራዎቼን የማቀርበው ዓለማዊ መድረኮች ላይ ነው። እንደዚህ አይነት መንፈሳዊ ኪነጥበብ መድረኮች ሲዘጋጁም እንደ ፍቁረ እግዚእ ዮሐንስ፣ አማኑኤል መሳለሚያ እንደዚህ ሌሎች ቦታዎችም ተጠርቼ ያቀርባሉ። እዚህ ስመጣ ዛሬ የመጀመሪያዬ ነው። ቆንጆ መርሃ ግብር ነበረ፣ እግዚአብሔር ይመስገን። ጥሩ ፕሮግራም ነበረ። ከዛ ያው እግዚአብሔር አንድም ሁለትም ሶስትም ሆናችሁ በተሰባሰባችሁበት እኔ ያለው ይላል። ከዛ ብዙ ሰው ሊጠራ ይችላል። ደግሞ የተገኘና የፈቀደለት ሰው ባለው በመዝሙሩም በስብከትም በስነ ግጥምም በመነባነቡም በሁሉም በኩል እግዚአብሔር ተናግሯል። መተላለፍ ያለበት መልእክት ተላልፏል። የመጣ ነው መስማት ያለብንን ነገር ይዘን ወደ ቤታችን ስለምንሄድ መገኘቴ ለበረከት ነበር ብዬ አስባለሁ። ቆንጆ መርሃ ግብር ነው። ከዚህ በላይ ደግሞ ማስታወቂያዎች እየሰፉ አሁን በማህበራዊ ሚዲያም እንደዚህ አይነት ምስሎችን ስነ ግጥሞች እየወጡ እየተዋወቁ ተደራሽ እየሆነ ሲመጣ ለብዙ ሰው ደግሞ እየደረሰ በደንብ ቆንጆ መርሃ ግብር ነው እያደገ ይመጣል ብዬ አስባለሁ። ለዚህ እኛም የሚጠበቅብን ነገር ካለ በቅርበት እናግዛለን። እንደምን ዋላችሁ? እግዚአብሔር ይመስገን። የማቀርበው ጽሑፍ ተያይዞ ገደል ይላል። በተነዋወፀ በቅዥን ብር ማዕበል የምትጓዝ መርከብ ክንዷን አፈርጥማ ካልቻለች መቅዘፍን መልህቋን ካልጣለች ከጽኑ አለት ወደብ ዕጣ ፈንታ ሞት ነው በውድድር ዓለም በድሎት መተኛት ለቅጽበት ማሸለም። በዓለመ መላእክት ሳጥናኤል ንግሥናን በሻተባት ሰዓት ፈጠርኳችሁ አለ። አዎ ፈጠርከን ሲል ብዙ ሰገደለት። እውነተኛው ብርሃን እስኪገለጥ ድረስ ገብርኤል ሲያጸና ሚካኤልም ቆሞ ከስህተት ሲመልስ፣ ታዲያ በዛች ሰዓት በአርምሞ ሆኖ አብዛኛው ሲዋልል ያለ ቦታው ያለ ዝምታ ከንቱ ነው እርግጥ ያስቀስፋል። ከርግማን አልዳኑ የአየር ላይ አጋንንት ሆኖ ከመበተን። ለዛም እኮ ነው በአንድ ወቅት ነው ይባላል ንጉሡ ባላንጣዎቻቸው በጋሻ ጃግሬዎቻቸው ፊት እንዳልሆነ አድርገው ሲሰድቧቸው ምን አሉ ይባላል? እኔ ሲያቆሰለኝ የወዳጅ ዝምታ ጠላቴ ሲሰድበኝ በአርምሞ ማየቱ ሁሉን በይሁንታ ብለው የራሳቸውን ጋሻ ጃግሬዎች ቀጧቸው ይባላል። ሰው ሕይወቱ በአምላክ ጣቶች ሲቃኙለት ትርጉም አልባው ትርጉም ሲያገኝለት በአእምሮ ሲስማማለት ራስ ገዝቶ አካል መንፈስ ኢምንታዊ አህርጣዊ ሲሆንለት ያኔ ዝምታ ወርቅ ጽሩይ ብሩህ የአንደበት መልካም ውጤት የራስ መግዛት የከናፍር በቃል ብዛት ሳይበድሉ ተጎናጽፎ በክብር ላይ ሌላ ክብር እንደ ንስር ከአዘቅት ወጥቶ በከፍታ መንፈስ መብረር። ግን ያለ ቦታው ወርቅ አፈር ነው አልማዝ ጠጠር ጣዚዮንም ጥቅም አልባ አምርትቢያ ርኩሰን ሄር ያለ ቦታው ውድ ይረክሳል። ያለ ቦታው ውድ ይረክሳል። ሳጋ ማገር እንደሌለው አቅም ነስቶ ቤት ያፈርሳል። በዝምታ ሕይወት ያለው ሕይወት ያጣል። በምድር ነፍስን በሰማይ ክብር ዘውድ ይነጥቃል። እስኪ ሁሌ የሚተረተውን የእነዚያን ሁለት ወንድማማቾች ተረት ላስታውሳችሁ። ሲሄዱ ይውሉና ካሰቡበት ሳይደርሱ ይመሽባቸዋል። ጫካው ያስፈራል፣ የእንስሳት ዓለም ነው። ታላቅየውም ከሁለት ትልልቅ ግንድ መሃል ተኝተው ባለ ግርማውን ሌሊት ለማሳለፍ ይወስናል። ለታናሹ ምን ይለዋል? ይኸውልህ እዚህ ጫካ ውስጥ ጅብ አለ። ምናልባት መጥቶ ስራችን ቢጮህ እንኳን ድምፅ እንዳታሰማ ዝም በል፣ አለበለዚያ ሁለታችንም ይበላናል ይለዋል።
ታናሽየውም በይሁንታ ተቀብሎ ጎናቸውን ያሳርፋሉ። ሌሊትም የተፈራው ጅብ ከርቀት ድምፁ ተሰማ። ዝም። በቅርብ መጮህ ጀመረ። አሁንም ዝም። ደርሶም የታናሽየውን አካል መብላት ይጀምራል። ታላቅየውም ታናሽ ወንድሙን የምሰማው ድምፅ ምንድን ነው ቢለው፣ ዝም በል የኔን እግር እየበላ ነው፣ ከጮህህ ሁለታችንንም ይበላናል አለው ይባላል። ምስኪን ታናሽ ዝም ብሎ መበላት። የአባት ነበር አትግደሉ ተውኝ ማለት የእኛ ነገር ባላየና ባልሰማነው መዓልት ሌሊት የምንሞት የሰይጣን ገጽ እንዳየ ሰው አደንግዝዝ እንደነካው እስከ መች ነው አርምሟችን የማንፈታው? የጸሎት ቤት ተቃጠለ፣ ምዕመኖቿ ተገደሉ፣ ርስት ጉልቷን ሊካፈሉ ሁሉም ዕጣ ተጣጣሉ። ዝም። ማህሌቷ ተቋረጠ፣ ቅዳሴውም ተጓጎለ። ዛሬ ጳጳስ፣ ዛሬ ካህን፣ ዛሬ ምዕመን ተገደለ። ዝም። ቄሱም ዝም፣ መጽሐፉም ዝም። ነጋ ጠባ የምንሰማው የነዋይ ካብ ለመገንባት የሚጣሩ ድምፆችን ነው። የቃሪያቆስ የቅቤ እምነት፣ የአባንትና ክቡር ዘይት፣ ፍቱን ክታብ ለዛር መተት፣ የመቅደስ ውስጥ ርግብ ሻጮች፣ ነፍስ አስይዘው የሚበሉ የመስቀል ላይ ቆማሪዎች ዝም። ማዕበል ሆይ ስትናወጽ አውቃለሁ፣ የመርከብ ላይ ነጋዴዎች ስታስጨንቅ አይቻለሁ። ታዲያ ምን ነው አዞ፣ ዘንዶ፣ እባብ፣ ጉርጡ በባህር ልብ አቅርስተው ሲቀናጡ ያንን ግዙፍ ውቅያኖስ ሲያናውጡ በድንጋይ ስር በአሸዋ ውስጥ ተሰግስገው የሚኖሩ ተጠግተው ርስትህን ሆዴ ብቻ ነቀርሳዎች አሽቀንጥረ ብትጥልልን። ተዋህዶ እኔ ሳውቅሽ ሰውነትሽ ሙቅ ነበረ፣ ስምሽ ኃያል ሀገር ምድሩን ያስከበረ፣ በውጭ ኃይል በሀገር መንግሥት የታፈረ። ምን ነው ዛሬ ገናን ስምሽ ተደፈረ? የግራኝ ጦር ቢሰቅዛት የዮዲት ጅምላ ፍጅት፣ የፋሽስቶች ደባ ሴራ፣ የድርቡሾች ማንገላታት፣ ከሐዘን ብዛት እምዬ እናት ሳቅ ተናንቋት ለዘመናት በማልቀሷ እሾክ ቀጋ አሜኬላ ቢሆንባት ሁሉም ለእርሷ በዙፋኑ ከላይ ላለው እንደ ራሄል ብሶት ጭንቋን በእንባ ቋጥራ ወደ ሰማይ ብትረጨው የዚህች እናት ዋይታ ለቅሶ ከአርያም ከላይ ደርሶ አምላክ ክንዱን ቢሰድላት ይጨበጥ ዘንድ የማይቻል ነበልባል እጅ ቅዱስ ጴጥሮስ አስነሳላት። እኛ ዛሬ ምንም ብንሆን በነውር ካባ ተሽሞን ብለን በምንዝር ጌጥ ያሸበረቅ የጽድቅ ሥራ የማይመስለን መቅናት ትተን የተጣመም ባንመጥንሽ ለልጅነት መሳ ባልሆን ከሰው ልኬት ግን አትርሺ ተዋህዶ አንቺ ማለት ደመናሽን የተጫማ የተዋነይ ቅኔ ቤቱ የመላእክትን እንጀራ ቅዱስ ያሬድ ያበላብሽ የዜማ ቤት ማህሌቱ ያልተፈታሽ ሰምና ወርቅ በአልማዝ ዕንቁ ያንቆጠቆጥሽ ስውር ቅኔ እጀ ረጅም ከአምላክ ደጃፍ የደረሰ ጸሎት ያለሽ የአበው ቅኔት ውብ ተፈጥሮ ተዋህዶ አንቺ ሆነሽ ልጅ እናቱን ባይመርቅም እንዲህ ብዬ ልመርቅሽ ትንሣኤሽን ያበስረን ዘንድ እንደ ድሮ ልዑል ክንዱን ይስደድልሽ። ወስብሐት ለእግዚአብሔር። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። አይ እንግዲህ አብዛኛውን የኪነ ጥበብ ባለሙያዎች እንግዲህ ከቤተ ክርስቲያን ከሰንበት ትምህርት ቤት ከተለያየ ቦታ ነው የሚወጡት። በዓለም ደረጃ ያገለግላሉ። እንጀራቸውም ነው፣ መልካም ነው። እንግዲህ ባላቸው ጊዜ ደግሞ ያው ቤተ ክርስቲያንንም ያው ጊዜያቸውን ልክ አስራት እንደምናወጣው ካላቸውም ጊዜ አስራት አወጥተው ቤተ ክርስቲያንንም ማገልገል አለባቸው። ማገልገላቸው እንደው ለቤተ ክርስቲያን ብቻ አይደለም፣ እውነቱን ለመናገር አንድም ለራሳቸውም ጭምር ነው። እነሱ አንድም ከጊዜያቸው እና ከተሰጣቸው መክሊት አስራት አውጥተው ቤተ ክርስቲያንን ራሳቸውንም እግዚአብሔርንም ሲያገለግሉ ያው መክሊታቸውም ይባረክላቸዋል፣ ተቀብራቸዋልም ተብለው እንዳይወቀሱ ይሆናልና ከዚህ አኳያ ይበልጥ በዓለማዊ መድረክ ላይ ሆነው ያሉት ወደዚህ እንዲህ አይነት መድረኮች እንዲመጡ ምንጋብዛቸው አንድም ይበልጥ ለነሱ ነው። ሌላም እንግዲህ በእነሱ በተሰጣቸው መክሊት ደግሞ ያው እኛም ምእመናኑንም እንዲያገለግሉ ለማበረታታት ነው። ሌላው በሰንበት ትምህርት ቤት በግቢ ጉባኤያት ደረጃ የኪነ ጥበብ አገልግሎት ምን ያህል መምሰል አለበት? እውነቱን ለመናገር በተለያየ ጊዜ አሁን ባለው በዲጂታሉ ዓለም ምክንያትም ሊሆን ይችላል፣ በተለያየ ምክንያት የመዳከም ነገር አለ። የኪነ ጥበብ አገልግሎት በድሮ ዘመን በየሰንበት ትምህርት ቤቱ በጣም ጠንካራ ነበር እውነቱን ለመናገርና በአሁኑ ጊዜ ያለው ነገር ትንሽ ድክመት ይታይበታል።
ይህንን እንግዲህ ሁላችንም እንደ ቤተክርስቲያን ልጅነት ሁላችንም ዝም ብለን ተጋፍጠን ካልሰራ ነው መረዳቱንም እንደ ቤተክርስቲያን አገልጋዮች ዘንድም ሌሎችም አካላት ጋር ግንዛቤውንም ፈጥረን የኪነ ጥበብ አገልግሎት ምን ያህል ለቤተክርስቲያን ጠቃሚ እንደሆነ እንግዲህ ተጋፍጠን አሳይተን ነው ለውጥ ማምጣት የምንችለውና ከዚህ አኳያ እንግዲህ የተለያየ ፈተናዎች ቢኖርባቸውም እያንዳንዱ ሰንበት ትምህርት ቤት እያንዳንዱ ግቢ ጉባኤ እንግዲህ እያንዳንዱ ማዕከል በጣም ትልልቅ ነገር ይጠበቅበታል። ምንም አልተነካም። በጣም ብዙ ትልልቅ ፊልሞች መሰራት አለባቸው። ትልልቅ የኪነ ጥበብ መርሃ ግብሮች በየወሩ በጣም መዘጋጀት አለባቸው። መጽሐፍት አሁን በተለያዩ በቤተክርስቲያን ደረጃ ብዙ መጽሐፍቶች ተጽፈዋል። በኪነ ጥበብ ደረጃ ግን ሪፈር ለማድረግ ብዙ አልተጻፉም እና መንፈሳዊ የኪነ ጥበብ መጽሐፍቶች በጣም መብዛት አለባቸውና ይህንን እንግዲህ ሁላችንም ተጠናክረን ይህንን አገልግሎት እንድናሰፋው ነው እንግዲህ ጥሪ የምናቀርበው። ይሄኛው ብሎ ለይቶ መምረጥ ይከብዳል። ከእጅ ጣቶች ውስጥ አንዱን እንደ መምረጥ ነው። ምክንያቱም ሁሉም ኪነ ጥበብ የራሱ የሆነ የተለየ ውበት አለው። እኔም የኪነ ጥበብ ሰው እንደመሆኔ ደራሲም ጋዜጠኛም እንደመሆኔ ይሄኛው ይበልጥብኛል ማለት በጣም ይከብደኛል። ነገር ግን ከእለቱ ፕሮግራምም ጋር ተያይዞ የተነሱት ከዝምታም ጋር ተያይዞ የተነሱት የስነ ጽሁፍም ፕሮግራሞች መናባንቦቹም እጅግ በጣም ድንቅ ነበሩ። ከምድራዊ ነገር ትንሽ የሚያሻግሩ ስለ ነፍሳችንም ስለ ማንነታችንም ራሳችንን እንድንመረምር የሚጋብዙ ነበሩ። በጣም ድንቅ ቆይታ ነበረ። እውነት ነው። ኪነ ጥበብ በጣም ዘመን ተሻጋሪም ነው። እንደ ቀልድ ዛሬ ጽፈን የምናልፈው ወይ ተናግረን የምናልፈው ነገር ነገ ከነገ ወዲያ ለልጅ ልጆቻችን ሪፈረንስ ይሆናል። ገሊት እንደዚህ ብላ ነበረ፣ ገሌ እኮ እንደዚህ ብሎ ጽፎ ነበር፣ እንዲህ ብሎ ተናግሮ ነበረ የሚያስብል ነው። እጅግ በጣም ጥንቃቄ የሚፈልግ ነገር እንደሆነ ይሰማኛል። ከስሜታዊነት ትንሽ መላቀቅ የሚጠይቅ ነገር ነው። ምክንያቱም የምናነሳቸው ሀሳቦች ከወቅታዊነት ከጊዜው ስሜት በጣም የተሻገሩ ናቸው። ለትውልድ ለሀገር ለዘመን የሚተርፉ ናቸው እና በጣም ማስተዋልን እርጋታን ደጋግሞ ማሰብን የሚጠይቅ ነው ብዬ አስባለሁ። በተለይ ደግሞ መድረክ ላይ የሚባሉ ነገሮች ህዝብ ፊት ካሜራ ላይ ስልካችንም ላይ ጭምር የምንላቸው ነገሮች እጅግ በጣም አስተውሎት የሚጠይቁ ናቸው። ኪነ ጥበብ በጣም ተጽዕኖ ፈጣሪ ከመሆኑ ባሻገር ዘመን ተሻጋሪ ነገር ነው። አሁን ብለሹ በቃ ሀሳቤን ቀይሬያለሁ የምትይው አይነት ነገር አይደለም። ዶክመንት ሆኖ ይቀመጣል። መጀመሪያ ላይ እንዳነሳሁት ለልጅ ልጅም ጭምር ሪፈረንስ የሚሆን ነገር ነው። የምናነሳውም ሀሳብ በተቻለ ፈራህ እግዚአብሔር ያለበት ቢሆን እኛም በልጆቻችን ፊት በትውልድ ፊት የማናፍርበት ቢሆን እላለሁ። የተገፋው ለታ እናቴ ቤተክርስቲያን እቅፍ ድግፍ አርጋኝ ተበረንዷ ጥግ አብልታ አሳድራኝ ስታስጠልለኝ ነው ያወቅኩት እናቴን የሁሉ ከለላ እንደሆነች ጥላ ማንነቴን ሳትጠይቅ ልጅ ሆይ ና ብላ ስታስጠልለኝ ነው ያወቅኩት እናቴን የሁሉ ከለላ እንደሆነች ጥላ አቤት ሰዓታት አቤት ማህሌት ቅዳሴው ሲያበቃ ያለ ስብከት አቦ መንፈስን ደስ ስለኮ የሚያረከብብ ብሰሙ አሁን ባላፊው ታውደ ምህረት ሆኜ ሳደምጥ ሰባኪውን ሲያስተምር በቅኔ አንድ ዳኛ ነበር ምሳሌውን ሲጀምር እናም አንድ ፋይል ይዞ ሲቀጥር የከፈተውን ፋይል ሳይዘጋው አርጅቶ በአባቱ እግር ልጁ ተተክቶ ልጅ ተብሎ እርሶ የአባትየውን ወንበር መዝገብ ሲያገላበጥ ፋይል ሲበረብር አባቱ ዕድሜ ልኩን ያልዘጋውን ፋይል መጀመሪያ ላይ አግኝቶት ዘጋት። ያ ማታ ከቤት ሲገባ አባባ አንተ ዕድሜ ልክህን ያልዘጋኸውን ፋይል መጀመሪያ ላይ አግኝቼ ዘጋሁት ሲለው በኩራት አባትየው ግን ምን ነው ያሳደገህን ፋይል ልጆችን
አያችሁ፣ እንዲህ አይነት ትምህርት አድጋ በምሳሌ የምታስተምረን ንግሥቲቱ እመቤት እና ቤተክርስቲያን ናት። ዳሩ ግን ይችን ንግሥት ያጡ ወገኖች አሉና ስጡ ይሰጣችኋል እንደሚለው ቃሉ በንጹሕ ልቦና በመስጠት እንስራ የምችሉ ሁሉ ከኃጢአት ትቢያ ላይ ተምሮ መነሻ የጠላትን ተንኮል ክፋቱን ማርከሻ ወደ ቀናው መንገድ ተጉዞ መንግስቱን መውረሻ አንዱ ዋና መንገድ ወንጌል እንደሆነ ወንጌል አብዛኛው ሰው ያውቃል። ዳሩ ግን በንግግር ብቻ ጌታ ጌታ እያሉ በምግባር ግን አንድየም ድንግልም ተልባችን ተሌሉ የምንሰጠው ትምህርት አይመስለኝም ሙሉ። ስለዚህ ከቃል በዘለለ እንዲያስተምር ምግባር ቤተክርስቲያን ይቅርና የአንገት ክር የሚያጡ ወገኖች አሉና ተሰጠን ላይ ሳተን እንዲያገኙ እናድርግ ስመ ክርስትና። በእርግጥ በፍቅር እንጂ እምነት በህንፃ አይመዘንም። የአገልግሎት ልብ ሰው በከለለው ጊዜና ቦታ አይወሰንም። ለምሳሌ አሁን ከተማው ድንጋይ ውስጥ ይመስል እግዚአብሔር የሚያድረው ሰው እየተናደ ፍቅር እየፈረሰ ይገነባል ህንፃው። እንደዚያ ስላችሁ ግን አደራ ተኝተን እያደርን እኛ ተሞቀ ቤት ተውጭ ላይ ይደር እያሉ አይደለም የቃል ኪዳኑ ታቦት። እግዚአብሔር ፍቅር ነው የምትለዋ እውነት ከቃል በዘለለ ትገለጥ በሕይወት ነው እያሉ ያለሁት። ለምሳሌ አሁን ከተማው አንዳንድ ልመና ስናይ ልክ ጧፍ እንደ ማብራት ነው ለኩሶት ኃይለ የእግዚአብሔር ፍቅር ያንገበገባ ተልባቸው ገብቶ ያንገበገባቸው ቤተክርስቲያን መስሪያ አጥተው ከእንጨት መስቀል ሰርተው አሉ የሚሰግዱ ምድር ላይ ሳይሆን ስለዚህ አሁን ልብ ብላችሁ ትሆነ አንዳንዱ ቤተክርስቲያን ልብሰተ ክህነት ከሚጣል ብልበልቶት ዕጣኑ ጥላውና ጧፉ እንዲያ ግምጃ ቤቱን ሞልቶ ታፍ ውስጥ ተገደፉ። እኛ ጋር ግን ገጠር እያጠፉ መልሰው እያጠፉ እየለኮሱ መልሰው እያጠፉ ነው የሚጠቀሙት። አንድ ጧፍ ለአንድ ሌት አስቡት። መቀደሻ ልብሳቸው ሳይቀር ትከሻቸው ላይ ተቀዶ የሚያጨሱት ዕጣን ተጥናው ላይ አልቆ ነዶ ሰዓታትና ማህሌት እንኳን ሲቆሙ መቆሚያ እንኳን እያጡ ከዘራና ዘንጋቸው ነው የሚመረኮዙት ከቤት እያመጡ። ታዲያ ቆይ እኔ የምላችሁ የከተማው ቤተክርስቲያን ለገጠር ቢረዳ ምንድን ነው የሚጎዳ? በእርግጥ ሰው ነው እንጂ እናት ቤተክርስቲያን የምትወቀስበት የለባትም። ምዳ
አንድም ምዕመኑ መለመንን ለምዶ አንድም የምድሩን ሕይወት ያለመጠን ወዶ አስራቱን በኩራቱን ያወጣም ፈቅዶ ወደ ቀናው መንገድ እንድንመለስ ብሎ ጭማሪ ዕድሜ ሰጥቶን ተሌሉት ነጥሎ እኛ ግን ወድቀን ስናበቃ እንደ ጋሸ በጤፍ ያለንን መስላለን ጊዜ ስናሳልፍ ቃሉ መርጌታ ሳልፍ ለማንቸው ከሰማይ ሰማያት ወርዶ ከድንግል ተወልዶ ራሱን አዋርዶ የሞተለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር ማደሪያ ውስጥ የሰው ልጅ ነውና አንዱ ቤተ መቅደስ በንስሐ ውሃ ሕንፃውን እናድስ፣ ሥጋ ደሙን ወስደን ሰውነትን መንግሥቱን እንውረስ። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን። እንግዲህ አብዛኛውን የኪነ ጥበብ ባለሙያዎች እንግዲህ ከቤተ ክርስቲያን ከሰንበት ትምህርት ቤት ከተለያየ ቦታ ነው የሚወጡት። በዓለም ደረጃ ያገለግላሉ። እንጀራቸውም ነው፣ መልካም ነው። እንግዲህ ባላቸው ጊዜ ደግሞ ያው ቤተ ክርስቲያንንም ያው ጊዜያቸውን ልክ አስራት እንደምናወጣው ካላቸውም ጊዜ አስራት አውጥተው ቤተ ክርስቲያንንም ማገልገል አለባቸው። ማገልገላቸው እንደው ለቤተ ክርስቲያን ብቻ አይደለም፣ እውነቱን ለመናገር አንድም ለራሳቸውም ጭምር ነው። እነሱ አንድም ከጊዜያቸው እና ከተሰጣቸው መክሊት አስራት አውጥተው ቤተ ክርስቲያንን ራሳቸውንም እግዚአብሔርንም ሲያገለግሉ ያው መክሊታቸውም ይባረክላቸዋል፣ ተቀብራቸዋልም ተብለው እንዳይወቀሱ ይሆናልና ከዚህ አኳያ ይበልጥ በዓለማዊ መድረክ ላይ ሆነው ያሉት ወደዚህ እንዲህ አይነት መድረኮች እንዲመጡ ምንጋብዛቸው አንድም ይበልጥ ለነሱ ነው። ሌላም እንግዲህ በእነሱ በተሰጣቸው መክሊት ደግሞ ያው እኛም ምእመናኑንም እንዲያገለግሉ ለማበረታታት ነው። ሌላው በሰንበት ትምህርት ቤት በየግቢ ጉባኤያት ደረጃ የኪነ ጥበብ አገልግሎት ምን ያህል መምሰል አለበት? እውነቱን ለመናገር በተለያየ ጊዜ አሁን ባለው በዲጂታሉ ዓለም ምክንያትም ሊሆን ይችላል፣ በተለያየ ምክንያት የመዳከም ነገር አለ። የኪነ ጥበብ አገልግሎት በድሮ ዘመን በየሰንበት ትምህርት ቤቱ በጣም ጠንካራ ነበር እውነቱን ለመናገርና በአሁኑ ጊዜ ያለው ነገር ትንሽ ድክመት ይታይበታል። ይህንን እንግዲህ ሁላችንም እንደ ቤተክርስቲያን ልጅነት ሁላችንም ዝም ብለን ተጋፍጠን ካልሰራ ነው መረዳቱንም እንደ ቤተክርስቲያን አገልጋዮች ዘንድም ሌሎችም አካላት ጋር ግንዛቤውንም ፈጥረን የኪነ ጥበብ አገልግሎት ምን ያህል ለቤተክርስቲያን ጠቃሚ እንደሆነ እንግዲህ ተጋፍጠን አሳይተን ነው ለውጥ ማምጣት የምንችለውና ከዚህ አኳያ እንግዲህ የተለያየ ፈተናዎች ቢኖርባቸውም እያንዳንዱ ሰንበት ትምህርት ቤት እያንዳንዱ ግቢ ጉባኤ እንግዲህ እያንዳንዱ ማዕከል በጣም ትልልቅ ነገር ይጠበቅበታል። ምንም አልተነካም። በጣም ብዙ ትልልቅ ፊልሞች መሰራት አለባቸው። ትልልቅ የኪነ ጥበብ መርሃ ግብሮች በየወሩ በጣም መዘጋጀት አለባቸው። መጽሐፍት አሁን በተለያዩ በቤተክርስቲያን ደረጃ ብዙ መጽሐፍቶች ተጽፈዋል። በኪነ ጥበብ ደረጃ ግን ሪፈር ለማድረግ ብዙ አልተጻፉም እና መንፈሳዊ የኪነ ጥበብ መጽሐፍቶች በጣም መብዛት አለባቸውና ይህንን እንግዲህ ሁላችንም ተጠናክረን ይህንን አገልግሎት እንድናሰፋው ነው እንግዲህ ጥሪ የምናቀርበው። ምን አስባለሁም የእግዚአብሔር የጸጋ ስጦታዎች ልዩ ልዩ ናቸው። እግዚአብሔር በብዙ መንገድ ይሰበካሉ ያስባለሁ። ሐኪምም ቢሆን ታካሚዎቹን የሚያክምበት መንገድ የሚያሳየው ፍቅር፣ ርህራሄ ዛሬም ቢሆን ስለ ደጉ ሳምራዊ ተምረናል አይደል? አንድ ሐኪም በሚያክም ጊዜ ለዛ ለበሽተኛው በደዌ ለተያዘው ሰው የሚያሳየው ፍቅር፣ ርህራሄ፣ ደግነት እግዚአብሔርን የሚሰብክ ነው፣ ፍቅርን የሚናገር ነው። መምህርም ቢሆን በዓለም መድረክ በስነ ግጥም በተለያዩ መንገድ እግዚአብሔርን መስሎ መቆም በሁለት ወገን የተሳለ ሰይፍ መሆን ይቻላልና ቤተክርስቲያን እንዳልሽው የጥበብ ባህር ነች። መዋዘ ጥበባት እንላታለን። የጥበብ መፍሰሻ ምንጫችን ናት። እውቀትን፣ ምግባርን፣ ትህትናን ሁሉን ታስተምረናለች። ከዛ የያዝነውን ነገር ወደ ዓለም ስንሄድ ያንን ማስተጋባት ከቻለን የሚኖር ህይወት ነው፣ የሚነገርም አይደለም። በኑሮሽ ከጓደኞችሽ ጋር ከስራ ባልደረቦችሽ ጋር በሌላም መልኩ ህይወታችን እንዲናገር እግዚአብሔርን መብታችንን ቤተክርስቲያንን ከፍ እንዲያደርግ ማድረግ ይቻላል። ከዛ ደግሞ ያን የሚሰራው እንዳልሽው እዚሁ ቤት ነው፣ ከምንጩ ነው፣ ከመነሻው ይዘሽ ወደዛ መሄድ የምትችው። ስለዚህ እንደዚህ አይነት ጉባኤዎች ሲዘጋጁ ደግሞ ያንን እንድንረዳው
እግዚአብሔር ከኛ ምን ይፈልጋል? እኛ እንደ ክርስቲያን ከኛ ምን ይጠበቃል? እዛ ወደ ዓለም ስንሄድ ምን ይዘን ነው የምንመጣው? ወደዚህ ስንመጣ ምን ይዘን እንመጣለን የሚለውን ደግሞ ከስር ጀምሮ መሰረት ጥላ የምታስተምረን የምታሳድገን ቅዱስ ቤተ ክርስቲያን ስለሆነች ደግሞ ሁሉ ነገር ህይወት ሲያበቃ መልሰን የምንከተተው የምትቀበለን እቺ ቤተ ክርስቲያን ስለሆነች ልናገለግላት ልትገለገልብን ይገባል ብዬ አስባለሁ። ይሄ የሰው ሀሳብ ብቻ ነው ብዬ አላምንም። የቤተ ክርስቲያንም በተመለከተ የእግዚአብሔርን ፍቃድ የእግዚአብሔርም ሀሳብ ሊሆን ይገባል ብዬ አስባለሁ። ነገር ግን እኛ በወጠነው ላይ ነው እግዚአብሔር ደግሞ ኃይሉን የሚገልጽና የሚጨምርልን። ስለዚህ በተቻለን አቅም ተነሳሽነቱ ቢኖረን እንደዚህ አይነት ፕሮግራሞች ላይ ወቅታዊ አይደለ ያለንባት ዓለም የምታልፍ ናት የምትቀር ናትና የዓለሙን ስንል የነፍሳችንን እንዳንረሳ በተቻለ መጠን አዘጋጆችን በርትተን የምናዘጋጅ ቢሆን ደግሞ ታዳሚያንም ለእንደዚህ አይነት ነገር ወደ ነፍሳችን ለሚያስጠጋን ወደ መንፈሳችን ለሚያስጠጋን ነገር ቅርብ ብንሆን እላለሁ እንደ አንድ ታዳሚ። ጥበብ በጣም ረቂቅ ነው። ከዛ መጽሐፍ ቅዱስም ይለናል የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት ውስጥ ደግሞ ያለች ጥበብ አለ። በስነ ግጥም በመዝማሬውም በተለያየ ሰው የተለያየ ጸጋ ይኖረዋል። ሰው በዛ ጸጋ ውስጥ ሲያገለግል ቶሎ ልብን የመንካት አለው። በገናም ቢሆን ዝማሬም ማጽናናት ከሀዘን ያለኑ ሰዎችን ማጽናናት ከዛ ደስም ሲልሽ ደስ የሚለውን ቢዘምር የማጽናናት የማስተማር ወደ እግዚአብሔር የማቀረብ ልብን የማራራት ነገር ስላለው ኪነ ጥበብ ከሁሉም የሆነ ስለሚሰማሽ አንድ ነገር በጥልቅ ውስጥ በነፍስሽ ተነክተሽ ስለምትጽፊው ወደ ሌሎች ወደሚያደምጡሽ ሰዎች ለመድረስ ቀና መንገድ ነው ተብሎ ስለሚታሰብ ጥቅሙ በጣም ብዙ ነው። መንፈሳዊ መርሃ ግብሮች ላይ ቃለ እግዚአብሔር እንደሚተላለፍ ሁሉ በስነ ግጥምም በዝማሬም ራሱን ችሎ ምስጋና ነው። በዛ መንገድ ደግሞ መድረስ ቢቻልም ቆንጆ ነው ብዬ አስባለሁ። የዛሬው መርሃ ግብር ርዕስ እንትን ነው የማዕበሉ ዝምታ አይነት ነገር ቤተክርስቲያን እየገጠሟት ያሉ ፈተናዎችን ለማየት ነው የሞከረው። ወደ ቀድሞ ወደ መምህራችን ደግሞ ድጋሚ እንመጣለን። ወቅቱ የፋሲካ ወቅት ነው። ከዛ በከሳሾቹ ፊት እግዚአብሔር ዝም እንዳለን አስተምሮናል። ከዛ ዝምታ የሚገባበት ጊዜ አለ በምክንያት ከዛ ዝምታ ውስጥ ምናገኘው ምንም ፋይዳ ከሌለው ልንቀበለው ግድ ያለ መከራ ሲሆን በእንደግል እንደ ቤተ ክርስቲያን ግን ቤተ ክርስቲያናችን ወዳልሆነ መስመር የምትስት ከሆነ በጣም ብዙ ጉዳቶች ሊደርሱ ይችላሉ። መናገር በሚገባ ጊዜ መናገር፣ ዝም በሚገባ ጊዜ በዝምታ እየሆነ አቀያየር ናቸው ነው ዋናው ፍሬ ነገሩ። ዝም በማለት በሚገባን የተናገር መናገር ባለብን ሰዓት ዝም እያልን የምናጣውን የጸጋ በረከትና ፍሬዎች እሱን ነው ያስተማረን። ስለዚህ ከዛ ጋር የተወሰነ ይቀራረባል። አይተንን ወዳት ዘንድ ልክ እንደ ኢየሱስ ደም ግባት የላትም ነው። አንድም እንደ እመቤታችን፣ አንድም እንደ ቤተ ክርስቲያን፣ አንድም እንደ ሀገር ሊሆን ይችላል ምሳሌው። በእንደዛ አይነት ይዘት ያለው ግጥም ነው። ሌሎቹ ደግሞ ዝም ብሎ መንፈሳዊ ይዘት ኖሯቸው ግን ከዚህኛው ትንሽ ራቅ ያለ መልእክትን ያላቸው። እውነት ለመናገር በጣም በደስታ ስጠራም የምመጣው በጣም በደስታ ነው። የኔን ችሎታ የሚጠይቅ ነገር እንዳልኩት በስነ ጽሁፉም በግጥሙም በረጅም ልቦለድ መጽሐፍም አለኝና በግጥሙም በምኑም በተፈለኩበት ሁኔታ ለመገኘት በጣም ዝግጁ። ይሄ እኮ የነፍስ ዋጋ ነው፣ ትልቅ እድል ነው፣ የሚገኝ አይደለም፣ መመረጥ ያስፈልጋል። እንደዚህ አይነት አጋጣሚዎችንም ለማግኘት በደስታ እገኛለሁ። ይኖራሉ ልቦለዶቼም ላይ እንደዛ አይነት ነገሮች አሉበት፣ የቤተ ክርስቲያን ነክ ነገሮች አሉበት። ነገር ግን በቀጥታ እዚህ ላይ ለመሳተፍ ዓለማዊ ነገር ነው በሙሉ ቢታይ ዓለማዊ ሊባል የሚችል ነገር ነው። ነገር ግን በውስጡ የቤተ ክርስቲያን ነገር ወንጌልን የተመለከቱ ነገሮች ደግሞ አሉበት። አንዳንድ ኤሌመንቶች ያሉባቸው ጽሁፎች እጽፋለሁ። ግን ደግሞ ለነፍሳችን ስንገጥምም ለስሜታችንም አለ አይደለ ወደ አምላካችንን በምናስብበት ሰዓት እንደዛ የሚጻፉ ነገሮች መቼም አይጠፉም ሁላችንም ጋር እንደ አማኝ። ያው ለማገልገል ሙከራ እያደረግን ነው። ከዚህ በፊትም ጀምረን ተከታታይ ነበረ፣ በተለያየ ርዕስ ጀምረናል። አሁንም እንደ ዋናው ማዕከል እንግዲህ በአዲስ አበባ ማዕከል የአገልግሎቱ አለ። በዋናው ማዕከል ደረጃ እንግዲህ 2 ዓመት ነበረው የተቋረጠው። አሁን እግዚአብሔር ይመስገን ቀጥለናል። እንግዲህ ባለን አቅም እንግዲህ እግዚአብሔር በረዳን መጠን ይህንኑ አስቀጥለን እያሰፋን ደግሞ የኪነ ጥበብ አገልግሎቱን
በሁለቱም አቅጣጫ በዲጂታሉም በሚዲያውም በኩል በመድረክ አገልግሎቱም ለማስፋት ሙከራ እናደርጋለን። እግዚአብሔር ይርዳን። እንግዲህ ወደ ኪነ ጥበብ ተጽዕኖ ሲመጣ ኪነ ጥበብ በሰው ልጅ አይምሮ ላይ ምን አይነት ተጽዕኖ ትፈጥራለች? ኪነ ጥበብ በሁለቱም መልኩ ያው ትልቅ ተጽዕኖ እንደምትፈጥር ይታወቃል። እንግዲህ በሁለቱም ሰዎችን ከእግዚአብሔር ቤትም በማውጣት ረገድም ወደ እግዚአብሔር ቤት በመመለስም ትልቅ ተጽዕኖ አላት ኖርማሊ እንደሚታወቀውና ያው ኪነ ጥበብ የሚለው ቃል ራሱ ኪነ ማለት ጥበብ ያው ጥበብ ነው። ጥበብ እግዚአብሔር ነው። ጥበብ እንግዲህ አብዛኛውን ከእግዚአብሔር በላይ ጥበበኛ የለም። ኪነት ግን ያው ያንን በተለይ በጥበባዊ መንገድ መተግበር መከወን የሚለው ነው አይደለ ኪነ ጥበብ። ከዛ አኳያ እንግዲህ ኪነ ጥበብ በጣም ጥልቅ ነገሮች አሉት። በቃላት ብዙ የኪነ ጥበብ ስራዎች አሉ፣ ግጥሞች አሉ። ለተለያዩ መልእክቶችን ለሰዎችና ለተለያዩ አካላት ለማድረስ ኪነ ጥበባዊ መንገድ ሰው ሲያቀርብ በቀላሉ አእምሮን የመቆጣጠር ልብን የመግዛት አቅም አለው። ስለዚህ ያንን የኪነ ጥበብ እንግዲህ ተሰጥኦ የኪነ ጥበብን ተጠቅሞ ምናልባት ጠላት ዲያብሎስ በተለይ በዓለም ደረጃ በደንብ ሰርቶበት እንዲሁ በዜማውም በሁሉም የጥበብ አካላት ናቸው እንግዲህ ወጣቱን አረጋዊውን ሁሉንም ሲያስወጣ የምናይበት ሁኔታ አለ። እንግዲህ እኛም እንግዲህ እግዚአብሔር ከረዳን ልክ እንደቀደሙ አባቶች ይህንኑ ጥበብ ተጠቅመን ደግሞ እንግዲህ ወንጌልን ለማገልገል ቤተክርስቲያንን ለማገልገል እንግዲህ እግዚአብሔር ይርዳን። ትንሽ አስቸጋሪ እያደረገብን ያለው ምንድነው? እንደ አንድ ክርስቲያን እኔም ፈተናዎች አሉት። ቤተክርስቲያን ጉባኤ መድረኮች ላይ መቆም ምንድነው የምንዘነጋው አንድ ጉዳይ አለ። ቤተክርስቲያን ልታክመን ሁልጊዜ በሯ ክፍት እንደሆነ ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኃጢአታችን የሚያጥበን የሚያነጻን ቤተክርስቲያንም ይህን ሁልጊዜ ዕለት ዕለት የምታስተምረው ከዛ በቅዱሳኑ ተራዳይነት በእመቤታችን ምልጃ ሁልጊዜ መዳን ሂደት ነው አይደል? በአንድ በኦርቶዶክስ ትምህርት ነገር ውስጥ የአንድ ጊዜ አይደለም። ድነናል፣ እንድናለን፣ እየዳን ነው እንደዛ። ስለዚህ ሁልጊዜ ኃጢአት ልንሰራ እንችላለን። ሁልጊዜ ግን መተን በንስሐም የምንታጠበው ምህረት የሚደረግልን ከዛ መመላለሳችንን ትንሽም ብትሆን ዋጋ የሚሰጥልን እዚህ ስንመጣ ነው። ጸድቀናል ማለት ሳይሆን ከኃጢአታችን ሁልጊዜ ዕለት ዕለት ይቅር እንድንባል የምንመጣባት የመማጽኛ ደጃችን ናት። ያንን እንዘነጋዋለን። ከዛ ዓለም መድረክ ላይ ቆመን መንፈሳዊ መድረኮች ላይ ደግሞ ስራ ስታቀርቢ ያለሙ መድረክ ላይ ሙዚቃዎችም ምንም ሊደመጡ ይችላሉና እዛ ቆመሽ እዚህ ቆመሽ የሚሉ የሚወረወሩ አሉታዊ የሆኑ ሂሶች ደፍረሽ እንዳትመላለሽ ትንሽ የማድረግ ነገር አላቸው። በደንብ አብሮ መስራቱ ላይ በዚህ ወይ የግንዛቤ ነገር ቢሰራ ለኛም እንዲያግዘን ከዛ ምእመኑም ደግሞ ያንን የሚቀበልበትን መነጽሩን እይታውን ማስተካከል ቢችል ከዛ እየተመካከርን እኛም የምናስተካክላቸው ነገሮች ሲኖሩ እንደዛ አይነት ምክክር ቢኖር የበለጠ አብሮ ለመስራት ምቹ መንገድ ይሆናል። ትንሽ አሁን እሱ ነው በቃ ፈተና የሚሆነው። እዚህ ታቀርበለሽ፣ ትላንት በነጠላ አየነው መድረክ ላይ፣ ዛሬ እዚህ መድረክ ላይ ነው። መተቸት መሰደብ አለው፣ ያስፈራል። ለክርስቶስ ሁሉም ብትቀበይ ደስ ይላል። ግን ደግሞ እንደ ሰው ያንን መቋቋም የሚያቀተን ጊዜ አለ። ያንን እንድናንተ ፈቃደኛ ናችሁ ለማገልገል? እግዚአብሔር በፈቀደልን መጠን ነው። በተጣራው ጊዜ እኔም ላለመቅረት ብዙ ሞክራለሁ። ለመታዘዝ ተገብቶኝ ነው ምናምን ብዬ ባላስብም ስጠራ እምቢ ላለማለት ለመታዘዝ ብዬ እመጣለሁ። እኛ እናስብ፣ እኛ እንሞክር፣ አንድ እርምጃ እንራመድ። ከዛ ደግሞ እግዚአብሔር ይጨመርበት። እግዚአብሔር ደግሞ ሲጨመርበት ነገር እየሰመረ እያማረ ይሄዳል። ፍሬው ያለው ከእግዚአብሔር ፍቃድ ዘንድ ነው። እኛ ብንሞክርም እግዚአብሔር ሲባርከው ደግሞ ጥሩ ይሆናል፣ ለትውልድ የሚተርፍ ይሆናልና የኪነ ጥበብ ባለሙያዎችን ለእንደዚህ አይነት ነገር የሚገኝ እድል አይደለም። በእውነት ለመናገር ይህንን መድረክ ይህንን እድል ማግኘት የሚገኝ አይደለም። ትልቅ ጥሪ ያስፈልጋል። የእግዚአብሔርን ስም ለመጥራት በሰው ፊት ለመመስከር እና የኪነ ጥበብ ሰዎችም ምንተባበር ብንሆን ደስ እያለን የምንመጣ ቢሆን ለራሴ ዋጋ ነው ብለን የምናዘጋጅም ሰዎች ደግሞ ልባችንን ስጥት አድርገን ጊዜያችንን ለዓለማዊ ነገር ገንዘብ ለምናገኝበት ነገር እንደምንከፍለው ዋጋ ከፍለን የምንገኝ ብንሆን እላለሁ።
በቃ መሞከር ሁልጊዜ ቀጣይነት ይፈልጋል። በየመሃሉ መቆራረጥ ካለ ያን ሰው ቅዱስ ጳውሎስ ሃይማኖትንም ተለማመዱት ነው የሚለን በልምምድ ከዛ ያን ሰው ልማዱ ይሆናል። የዕለት ተዕለት የህይወት ልማድ ሲሆን በዛ መንገድ ሁልጊዜ የምትመላለሽ ከሆነ የህይወትሽ አንድ አካል ይሆንና በረምብ ይዋሃድሻል። ምን ይሆናል? ዛሬ ተካሂዶ ነገ ሲቋረጥ ከዛ ድጋሚ ሲመጣ መቆራረጦች ሲኖሩ በምንፈልገው ልክ አንድ ነገር ላያድግልን ይችላል። ለምንፈልገው ነገር የምንከፍለው ዋጋ መስዋዕትነት፣ ድካም አለው፣ ልፋት አለው፣ ጥረት ይፈልጋል በጣም በማስታወቂያም በምንም ደጋግሞ ታይታክቱ በማዘጋጀትና በመልፋት የሚፈለገው ለውጥ ይመጣል ብዬ ነው ማስበው። ኪነ ጥበብ ምንድነው? ልብን ያለዝባል ነው ያራራል። በዓለም የሚሆን በዚህ በመንፈሳዊ መድረክ ከዛ ለልብ እና ለነፍስ በጣም ቅርብ ነው። ስለዚህ ማስተላለፍ የምንፈልጋቸውን ነገሮች ቶሎ ያደርስልናል። እንዳልኩሽ ሁልጊዜ እኔን የሚሰማኝ ደጋግሞ ሳያቋርጡ መልፋት፣ መበርታት፣ ማዘጋጀት፣ ማስታወቂያዎችን መስራት ከዛሬ ነገ ከነገ ወዲያ እያለ እየተሻሻለ ይመጣል። በሁሉም መድረክ ላይ ያለኝ ትልቁ መልእክቴ ምንድን ነው? እንግዲህ በተለያየ ደረጃ ላይ በተለያየ መዋቅር ላይ ያሉ የቤተ ክርስቲያን አገልጋዮች እንግዲህ የኪነ ጥበብን አቅም የኪነ ጥበብን ለቤተ ክርስቲያን አስፈላጊነት በተቻለ መጠን ተረድተው እንግዲህ በሰንበት ትምህርት ቤትም በየማዕከላቱም ያሉትን ወጣት እህትና ወንድሞቻችን እንዲያበረታቱልን እንዲሁም አባቶችና እናቶችም ቀርብ ብለው እንዲሁ ከዚህ በፊትም በሰንበት ትምህርት ቤትም በተለያየ መንገድ ሲያገለግሉ የነበሩትም ሳይጠፉ እንደው ሳይሰቀቁ እንደምንም ቀርበው በዚሁ ደግሞ በኪነ ጥበብ ቤተክርስቲያንን የማገልገልና እንደዚህ የደከመውን የኪነ ጥበብ አገልግሎት እንዲያጠነክሩ ነው እንግዲህ መልእክት ያለኝ። ሁልጊዜ እኛም ወደ እናንተ እንድንመጣ ከዛ መንፈሳዊ ዝግጅቶችም ወደኛ እንዲመጡ ብዙ እድሎችን መፍጠር ከዛ ጉባኤ ካስፈለገ ደግሞ በጉባኤ ምክክር ማድረግ ምን ቢደረግ ይሻላል፣ ምን አይነት መፍትሄዎች ይምጡ፣ ከዛ ማስታወቂያዎች እንዴት ይሰሩ፣ ከባለሙያዎች ጋር በምን አይነት መንገድ ይሁን ቅርርባችን የሚለውን ነገር ተሰብስቦ እንደ ወንድም እንደ እህት በመመካከር የሚሻለውን መንገድ እንይዛለን። ይሄ ነው የምለው። አሜን። አመሰግናለሁ። እግዚአብሔር ያክብርልኝ። ክቡራትና ክቡራን ተመልካቾቻችን ተከታተላችሁ የምትገኙት ሳምንታዊ የሆት መርሃ ግብራችን ነው። አይቲቪ ብሔራለ ጥበብ የጥበብ ሀገሯ ወዲት ነው ካላችሁ እነሆ የጥበብ ምንጭ የሆነችው ቅድስት ቤተክርስቲያናችን ነች። እንዲሁም ደግሞ በሆት መርሃ ግብራችን ላይ እንደዚህ የመሰሉ አሁን እንዳያችሁት እንደተከታተላችሁት ይህን የመሰሉ መርሃ ግብሮች ወደ እናንተ እናደርስበት የሆት መርሃ ግብራችን ማለት ነው። እንግዲህ ከመርሃ ግብራችን ተመልሰናል። እንደወደዳችሁ ተስፋ እናደርጋለን። ይህን መርሃ ግብር ዝምታ የተሰኘ በዋናው ማዕከል የተዘጋጀ ይህን የመሰለ መርሃ ግብር ላዘጋጁልን እህት ወንድሞቻችን ቃልዎትን ያሰማል ለማለት እንወዳለን። እንግዲህ ለዛሬ በሆት መርሃ ግብራችን ያዘጋጀንላችሁ መርሃ ግብራችን ይህን ይመስላል። ጥሩ ግንዛቤ፣ ቁም ነገር እናገኛችሁበት እንደወደዳችሁትም እምነታችን ነው። ይህን መርሃ ግብር በድጋሜ ዜማ ወጥበብ ዘማህበረ ቅዱሳን በተሰኘው ዩቲዩብ ቻናላችን ማግኘት ትችላላችሁ። እንግዲህ ሁሌም እንደምንላችሁ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ መንፈሳዊ ግብዣችን ነው የሚሆነው። እንግዲህም ትልቅ አገልግሎቱን መደገፍ ነውና በያላችሁበት ሱታፊያችሁ አይል ለማለት እንወዳለን። እንዲሁም ደግሞ የቅድስት ቤተክርስቲያን ልጆች የኪነ ጥበብ ባለሙያዎች በየዘርፋችሁ በየሙያችሁ በተሰጣችሁ መክሊት መሰረት ሰንበት ትምህርት ቤቶች ላይ ግቢ ጉባኤያት ላይ ማህበራት ላይ ተገኛችሁ ሙያችሁን እያጋራችሁ አገልግሎቱንም እንድታጠነክሩ መንፈሳዊ ግብዣችን ነው የሚሆነው። እንግዲህ በሆት መርሃ ግብራችን ላይም የተለያዩ የኪነ ጥበብ ስራዎችን ማቅረብ የምትፈልጉ ተመልካቾቻችን በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል 5ኛ ወለል ላይ ተገኝታችሁ ስራዎቻችሁ እንድታቀርቡ መንፈሳዊ ግብዣችን ነው የሚሆነው ማለት ነው። እንግዲህ ስለነበረን ጊዜ አምላካችን የሉ እግዚአብሔር ስም የተመሰገነ ይሁን። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ እኛ ኮዱ እንሰናበታለን። እስከ ሳምንት ቸርን ሰንብት። መልካም ጊዜ። በብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ